ግን ሩታም ቢሆን ማለት ነው ቤተሰቦች የእውነቴን ነው ምላችሁ ወላ ጋሽዬ ጋር ወላ ወንድሙ ጋር ወላ የአብርሽ ቤተሰብ ጋር ሄጄ ወረቀት ላስፈርም ነው ከስሻዋለሁ ምናምን በራሴ ህይወት ራሴ እንዴት አድርጌ መወሰን እንዳለብኝና እንደው ከመሄን የማይረባ አብርሽ ተብዬው እንዴት አድርጌ ከውስጤ እንደማወጣ እኔ ነበርኩ ማቀው። የእውነቴን ነው ምላችሁ። አሁን ትናንትና ስላየው ነው አንድ ቪዲዮ በሩታ ቤት አይቼ ነበረ። ያው ክሱን እንድታቆም ኤፍሬም ያው ቪዲዮ አልሰራውም እንጂ ኤፍሬም ሲለምናት አይቻለሁ። ባለፈ ደግሞ ጋሽዬ መጥተው ሲለምኗትም አይቻለሁ። ይሄ ለምንድን ነው የሚሆነው? መጀመሪያ ልጃቸውን ለምንድን ነው አሁን ካለበት ከዚያ ጸያፊ ስራ ማስቆም ያልቻሉት? ለምንድን ነው እሷ ጋር ከመሄድ እሷን ከመለመን እሷም ወደ እነሱ ሄዳ አብርሽን እንዲልለው ነው? ሩታ ቆራጥ ኮንሽ ቆራጦኜ የእውነቴን ነው ምልሽ። እንዴ እሱ ቀን በቀን ከሚለቃቸው ፎቶዎች አንስቶ ቪዲዮዎች እኮ መረዳት ይቻላል። በቃ ትዳሩን አይፈልገውም ልጁ። የእውነቴን ነው ቤተሰቦቼ፣ ትዳሩን የሚፈልግ አይነት ልጅ አይደለም። ቤተሰቡ ጋር መሄድ አይጠበቅም። በቃ ቤተሰቦቹንም በምትወዳቸውና በምታከብራቸው ልክ ልትመልስላቸው ይገባል። የእውነቴን ነው ቤተሰቦቼ። ከእንደዚህ አይነት ከተጨማለቀ ትዳርና ከተጨማለቀ ወንድ ጋር ከመኖር ብቸኝነቷን መርጣ ብቻዋን ብትኖር ዘና ብላ ትኖራለች። እንዴ አሁን አብርሽ እየሰራ ያለው ስራ ለእነሱ ሳይታያቸው ቀርቶ ነው? ለወንድም ተብዬውስ መቼም ቪዲዮ እየሰራ ነው። ከዩቱብ ጠፍቼ ከሀገር ወጥቼ ነው ያለሁት አይልም ኤፍሬም አይደለ? ክሱን እባክሽ አቁሚ። ሩታስ ለምንድን ነው እነሱ ጋር የምትሄጂው? ለምንድን ነው? ከስሻዋለሁ እንደዚህ ብያለሁ እንዲህ ለምን ትያለሽ? ራስሽን ቆፍጠና አርገሽ አስከብሪ ሩታ። እንዴ እሱ ቀን በቀን ከኩሪፍቱ እንኳን የሚለቃቸው ቪዲዮዎች እኮ ምስክሮች ናቸው። ትዳሩን እንደማይፈልግ እኮ ምስክር ነው። በቃ ልጁ ለትዳር የሚሆን አይደለም። ማረ ሩታ ንቂ። የምመለመን ነው እሱን የምንስ ቤተሰቦቹ ጋር ሄደሽ ከስሻዋለሁ ፍርሚያ ነው ወረቀት ነው። ያው ስንት ጊዜኛ ራሱ ወረቀት ይዘሽ አይታንሻል። ኧረ ሩታ ቁረጪ። የእውነት እንዲማ በህይወትሽ ጢባ ጢቤ ሊጫወት መፍቀድ የለብሽም እንዴ። ካልሆነች እቺ ዘልዛላ ሴት ጋር አይደል እንዴ እየተንዘላዘለ በየቀኑ በየቴሌግራሙ በየዩቱቡ በየቲክቶኩ የሚለቀው ቪዲዮ እያየሽ ነው። መቼም ቤተሰቦችም ያሉሽ አባታዩ ምንበል ወንድም ሳይቀርቶ ነው። አንድ ቀን እንኳን ከወንድሙ ጋር ሆኖ ወንድሜ የምሰራው ስራ ልክ አይደለም፣ ለምን እችን ሴት ታስቀይማለህ? የወለደችልህ ናት፣ ለአንተ ለፍቅርህ ብዙ ዋጋ የከፈለች ሴት ናት ብለው አንድ ቀን ኤፍሬም ቪዲዮ ሰርቷል? አልሰራም። ስለዚህ አንቺ ወረቀት ስትይዥና ወረቀት ይዘሽ ፍርሚያ ልፈታው ነው እንዲህ ስትይ ይመጣሉ፣ መጥተው ይለምኑሻል። ምክንያቱም ደግሞ ልብሽን ስላዩ ነው። የሆነ ሩታ ቆፍጣና ሁኝ እንዲ በራስሽ ወስኝ። በቃ ማንንም አታማክሪ። ምክንያቱ የምታየው ነገር እኮ ለአንቺ በቂ ነው። አብርሽ ትዳር እንደማይፈልግ ለአንቺ ያ በቂሽ መልስ ነው። በቃ ትዳሩን እንደማይፈልግ ለአንቺ በቂ መልስ ነው። ከሚለቃቸው ፎቶዎች ማየት ትችላለሽ። የራሱ ካልሆነ ሴት ጋር ገላ ለገላ ተለጣጥፎ በዚህ ልክ ፎቶ መነሳት፣ በዚህ ልክ ከተሻሸ፣ በዚህ ልክ ኩሪፍቱ ድረስ ሄዱ እንዲህ መዝናነው፣ በቃ ትዳሩን አይፈልገውም። የመለማመጥ ነው እንዴ? የእውነት እኔ አሁን ሩታዬ ያናደደችኝ። ሩታዬ እንደ ሴት ቆፍጠን በይ፣ በህይወትሽ ላይ ወስኝ። ማንም እንዲወስንልሽ አትፈልጊ። በዛ ላይ ደግሞ አብርሽን እኮ አሁን ላይ ልክ የተለማመጥሽው ነው እሱ የሚመስል ልብ ነው የሚሰማው ማለት ነው። የእሱም ቤተሰቦች ይህን ድርጊት እያዩ እየመጡ የሚለምንሽ ከሆነ በቃ አግባብ ያለው መልስ ስጫቸው። በቃ መጀመሪያ ልጃችሁ ምን ላይ ነው ያለው እዩት በያቸው። እሺ አባት አዩም እኔ ጋሽዬ ባለፈ ሲናገሩ ሰምቻለሁ። አልፎ አልፎ ቪዲዮ አያለው ብለዋል። ያያሉ። ወንድሙስ ትናንትናው እግርሽ ላይ ይሄንን ፍርሚያውን ክሱን አቁሚ እንደባለፈው ደገማችሁት። ክሱን አቁሚ ሩታ ብሎ ከሚለምንሽ መጀመሪያ ወንድሙ ምን እየሰራ እንደሆነ መቼም ያያል አይደለ? ያያል፣ በደንብ አድርጎ ያል። ስለዚህ አንቺስ እንዴት ነው መረዳት ያቃተሽ? እኔ በሆን አልሰማቸውም። እግዚአብሔርን ጌታን ቤተሰቦቼ አልሰማቸው። ምክንያቱም የኔ ህይወት ያሸንጉሊት ህይወት አይደለም። የኔ ህይወት እቃቃ መጫወቻ ህይወት አይደለም። የኔ ህይወት አብርሽ እንደፈለገው እዛ ከአንዲች ርካሽ ሴት ጋር እንደ ልቡ እየተገሸላለጠ ገላውን ከሌላ ገላ ጋር እያዋህደ እየመጣ ከኔ ጋር የሚጨማለቅ ሴት አይደለሁም። መሆንም የለብኝም። እውነት እኔ በሆን እንደዛ ነው መወስነው። ፈጣሪ ምስክሬን ቤተሰቦች ማንንም አላማክርም። አይደለም የአብርሽ ወገን በራሴ ህይወት ማንም አያገባውም። የኔን ህይወት እኮ ማንም የአብርሽ ቤተሰቦች አይኖሩ። አክብሪያቸው፣ ወደጃቸው። ግን ደግሞ ልጃቸውን በዚህ ልክ እየተንዘላዘለ እያዩ አንቺ ጋር እየመጡ የሚለምኑሽ ምክንያት የለም። አንቺም ደግሞ ኮንሰንሽ የውሳኔ ሰው ሁኚ። ሩታ ምንድን ነው እሱ እንዴ? ያው ስንት ጊዜ ነው ላስፈርመው ነው። እኛ ተለያዩ ያልን አይደለም፣ ግን በቃ ልጁ ትዳሩን የሚፈልግ አይነት ልጅ አይደለም።
እንዴ ትዳሩን የሚፈልግ ትዳሩን የሚወድ ሰው እኮ በዚህ ልክ አይንዘላዘል። በቀን በቀን ቪዲዮ እየለቀቀ በቀን በቀን እንደዚህ አይነት ፎቶዎችን እየለቀቀ ከዚህ የበለጠ ምን ትፈልጊያለሽ? በቃ